የህዝብ ቁጥር መጨመር፣ የከተሞች መስፋፋትና የኢንዱስትሪዎች መበራከት የ20ኛው ክፍለ ዘመን አጋማሽ መገለጫዋ ነበር። ኢትዮጵያ የዘመናዊነት ጭላንጭል በታየበት በዛን ወቅት ዘመኑን የዋጀ የኃይል አቅርቦት ያልነበራት ኢትዮጵያ የውሃ ሀብቶቿን ወደ ኃይል ምንጭነት ለመቀየር የሚያስችሏትን እንቅስቃሴዎች ማድረግ ጀመረች። ከ1950ዎቹ መጀመሪያ አጋማሽ እስከ 1958 ዓመተ ምህረት በአባይ ተፋሰስና ገባሮቹ ላይ በሀገር ውስጥና በውጭ ምሁራን ቅንጅት የተካሄዱት የዳሰሳና የአዋጭነት ጥናቶችም ሀገሪቱ በወቅቱ ለነበራት የኃይል አቅርቦት ጥያቄ ምላሽ የሚሰጥና በፍጥነት ወደ ኃይል ምንጭነት ሊቀየር የሚችል የውሃ ሀብት እንዳላት ማረጋገጥ ቻሉ። የቅድመ ግንባታው ጥናት ቡድን አባላት የወንዙን ተፈጥሯዊ ሁኔታ በመቃኘት ከፍተኛ የውሃ ፍሰት ያለበትን ቦታ፣ ለከፍተኛ የውሃ ማቆሪያ የሚሆን ስፍራ፣ በስበት ኃይል ተርባይኖችን ማንቀሳቀስ የሚያስችል ከፍታና የግንባታውን ክብደት መሸከም የሚችል መሬትን መምረጥ ቀዳሚ ተግባራቸው ነበር። ይህ የፍንጫ ወንዝ ፕሮጀክት ግድብ ብቻ ሳይሆን ከዘመኑ የቀደመ የምህንድስና ብቃትና ስኬት የታየበት በኢትዮጵያ የዘመናዊነት ታሪክ ውስጥም ትልቅ ስኬትን አስመዝግቦ ውሃ ወደ ብርሃን የተለወጠበት የሀገር ተስፋም የለመለመበት ግዙፍ ፕሮጀክት ነበር። በ1963 ዓመተ ምህረት በቀዳማዊ ኃይለ ሥላሴ የመሰረት ድንጋዩ የተቀመጠለት የፍንጫ ኃይል ማመንጫ ጣቢያ በተያዘለት የግንባታ ጊዜ ተጠናቆ ኃይል ማመንጨት ጀመረ። የፍንጫ ኃይል ማመንጫ ጣቢያ በ1963 ላይ ነው የመሰረት ድንጋይ የተቀመጠው። ታስቦ የተቀመጠውም አንደኛው ዋነኛ ስራ የሆነውን የኤሌክትሪክ ኃይል ለማመንጨት ነው በዋናነት። ሁለተኛ ለስኳር ፋብሪካ የአገዳ ሸንኮራ ለመስራት ወይ ደግሞ ለልማቱ የሚሆን ውሃ ከዚህ እንዲለቀቅ ታስቦ ነው ያው የፍንጫ ኃይል ማመንጫ ጣቢያ እንዲመሰረት የተደረገው እና በ1967 ላይ ነው የማመንጨት የጀመረው። 1972 ላይ ሙሉ በሙሉ ስራው አልቆ ኮሚሽን ተደርጎ ወደ ስራ የገባበት ነው ማለት ነው። ኢምፕሬዚት ሬኪ የሚባል ካምፓኒ ይህንን ስራውን ጀመረ። የግድቡን ስራ፣ የፓወር ሃውሱን ስራ፣ የታናሉን ስራ፣ የዋሻ መግቢያው ምናምን ሁሉ የመንገዱን ከዚህ ከግድቡ እስከ ፓወር ሃውሱ ድረስ ስራውን ጀመሩ እየተሰራ በቃ በ1963 ጃንሆይ ኃይለ ሥላሴ መጡና መረቁ፣ ስራውን ጀመረ። በ1966 አለቀ ስራው። ያ ሲያልቅ እንደውም ጃንሆይ ሰዓት ሸልሞኛል ሮመር። የፍንጫ ግድብ ከባህር ጠለል በላይ 2224 ሜትር ከፍታ ላይ የሚገኝ 340 ሜትር ርዝማኔና 22.2 ሜትር ከፍታ ያለው ነው። ለግንባታው ግብዓት የሆኑትን በቤተ ሙከራ ጥናት የተመረጡ አፈርና ጥቁር ድንጋዮች ሲሆኑ በስሩ ውሃ እንዳያመልጥ ተደርጎ በጥንቃቄ በመሰራቱ ብዙ ሲሚንቶ አላስፈለገውም ነበር። በዚህ ስሪቱም በኢትዮጵያ የመጀመሪያው ሊሆን ችሏል። ግድቡ እንደምታዩት 340 ሜትር አካባቢ ርዝመት አለው። 22.2 ከፍታ ሜትር አለው። 25 ሜትር
የኤሌቬሽኑ ነው። ያ ማለት ጠለል በላይ ማለት ነው። የሪዘርቨሩ ይዞታ ወይ ደግሞ የካፓሲቲው የመያዝ አቅም ካችመንት ኤሪያው 625 ሚሊዮን ሜትር ኪዩብ አካባቢ ውሃ የመያዝ አቅም አለው። ግድቡ የሮክና ኤርዝ ፊል ነው። የድንጋይና የአፈር ሙሌት ነው። እንግዲህ ኮስቱ አንድ ላይ ነው። እኔ የማውቀው በሰዓቱ ወደ 81 ሚሊዮን ብር አካባቢ ነው የፈጀው። ከ10 በላይ ገባር ወንዞች ያሉት ይህ ግድብ በፍንጫና በከፊል የጮመን ረግረግ ላይ 170 ኪሎ ሜትር ካሬ ስፋት የሚሸፍን ሰው ሰራሽ ሐይቅ ፈጥሯል። ለዚህ ግድብ የሚያገለግሉ 18 ወንዞች ከጅማ ገነቲ፣ ከሆሮ ወረዳ፣ ከጅማራሬ የሚገቡ ወንዞች አሉ። እነዚህ ወንዞች ገብቶ ነው ይሄንን ሁሉ ምንጭ የሚያመነጩና ይሄ ሁሉ ውሃ የሚመጣው እንደዚህ የተከማቸው ብዙ አገልግሎት የሚሰጥ ለዚህ ነው። ውሃ ከ6 7 8 ወር በላይ እንደምታዩት በታች በኩል አይታችሁታል። ውሃ ስፒል ያደርጋል ማለት ነው። ስለዚህ የወተር ሪሶርሳችን ከፍተኛ ነው። ትልቅ የውሃ ሪሶርስ አለ ፊንጫ ኃይል ማመንጫ ጣቢያ ላይ። ይህ ሐይቅ በበጋው ወቅት የውሃ እጥረት እንዳይገጥመው ታስቦ ተጨማሪ ገባር እንዲሆነው ከፍንጫ ከተማ 30 ኪሎ ሜትር ርቀት ላይ በመጠኑ አንሶ በዓላማው ግን የገዘፈው የአመርቲ ግድብ ተሰራለት። የአመርቲ ግድብ 245 ካሬ ኪሎ ሜትር ስፋት ያለው ሰው ሰራሽ ሐይቅን ፈጥሯል። ይህ ውሃ በመሐንዲሶች ልዩ ጥበብ ተጠልፎ 1.5 ኪሎ ሜትር ርዝመት ባለው ዋሻ ውስጥ በተፈጥሮ የስበት ኃይል ያልፍና የሆሚ ከተማን ውስጠ ምድር በማቋረጥ በሰኮንድ 4.3 ሜትር ኪዩብ ውሃን ለፍንጫ ሐይቅ ይመግባል። አመርቲ ዳም ብቻውን የማምረት አቅም ስለማይኖረው ውሃውም ትንሽ ስለሆነ ነሼ ደግሞ በዛ ሰዓት ነሼ ኃይል ማመንጫ ጣቢያ ስላልተሰራ ወደዚህ ግድብ ወደ ፍንጫ ኃይል ማመንጫ ጣቢያ ግድብ እንዲገባ ውሃው መጋቢ እንዲሆን ከተያዘ በኋላ ሆሚ የሚባለው አካባቢ ነው በውስጥ ለውስጥ ተሰርቶ በታናል ወደ ግድባችን የሚፈሰው። ፍንጫ ጣቢያ ነው መቼም ተርባይን ለማምታት ወደዛ መሄድ ስላለበት 3.5 ኪሎ ሜትር ተነል የተገነባለት ነው ውሃው ወደ ተርባይኑ የሚወስደው 1.9 ኪሎ ሜትር ነው እሱም። ስለዚህ የውሃ ሲስተማችን ከግድቡ ጀምሮ እስከ ጣቢያው ያለው 5.4 ኪሎ ሜትር ነው ማለት ነው። የአሸንዳው የመጀመሪያው ክፍል 3 ሜትር ዲያሜትር ስፋትና 30 ሴንቲሜትር ውፍረት ያለው ነው። 3.52 ኪሎ ሜትር በምድር ውስጥ የተዘረጋው ይህ አሸንዳ በውሃ ግፊት እንዳይወዛወዝ በየመሃሉ በጠንካራ ብረቶች የታሰረ ነው። ከዚህ የምድር ውስጥ አሸንዳ ቀጥሎ የሚገኘው መተንፈሻ ሲሆን ከባህር ጠለል በላይ በ2190 ሜትር ከፍታ ሆኖ አገልግሎቱን ይሰጣል። ከመተንፈሻው ብዙም ሳንጓዝ የአሸንዳውን መቆጣጠሪያ ስፍራ እናገኛለን። ወደ መቆጣጠሪያው ስፍራ ለመድረስም 4 ሜትር ስፋትና 160 ሜትር ርዝመት ያለው ሰው ሰራሽ ዋሻ ውስጥ መጓዝ ይጠበቅብናል። ከግድብ ጀምሮ እስከ ቫልቭ ቻምበር ነው የምንለው መቆጣጠሪያ ነው። ቫልቭ ነው ያለው እዛ ድረስ በተነል ነው የሚሄደው። ተነሉ 3.5 ኪሎ ሜትር አካባቢ ያልኩ እሱን የሚሸፍን ነው ማለት ነው። በብረት ሳይሆን በኮንክሪት ሙሌት ተነል የሚባለው ተሰርቶ ነው ውሃ እዛ ድረስ የሚደርሰው። አንዱ ወንፊት ነው። ሁለተኛው ደግሞ ከሱ የተሻለ እንዳያልፍ የሚከላከል ነው። የራሱ አውቶማቲክ ነው፣ ይዘጋል። ትልቅ ነገር እሱን የሚሞክር ካለ ቀጥታ ይዘጋል። ያ ራሱ አስተማማኝ ነው። ቀጥሎ የምናገኘው በተለያዩ ደረጃዎች ያቆለቆለ አሸንዳ ሲሆን አስተማማኝ ጥንካሬ ያለው ነው። ቨርቲካል ወደዚህ ቀጥታ የሚወርደው ደረጃው ጠብቆ ነው። ያ ደግሞ 250 ቁልቁለት ወረደ።
ከዛ ወርዶ አንከሮች የሚባሉ አሉ፣ ፔንስቶኩን አቅፎ የሚይዙት መሬት ውስጥ ለውስጥ። ከዛ ከቫልቭ ቻምበር እስከ ቤንድ 8 የሚባል አለ። እስከዛ ድረስ መሬት ውስጥ ለውስጥ ነው መውሰድ ስላለባቸው መንገዱ ነው መጀመሪያ የተቀየሰው። መንገዱ ሲቀየስ የድንጋይ ክምር ነው ያ ተፈልፍሎ በማሽን ተፈልፍሎ ወጥቶ ነው የተሰራው። 1.5 ኪሎ ሜትር አካባቢ ርዝመት አለው። ከብረት በጠነከረ ኮንክሪት ሲሚንቶ የተገነባው የጣቢያው ህንጻም ለ3 ኃይል አመንጪ ተርባይኖች፣ ለኤሌክትሮ ሜካኒካል ክፍሎች፣ ለቢሮች አመቺ እንዲሆን ተደርጎ የተሰራ ሲሆን የውሃ ኃይል ወደ ኤሌክትሪክ ኃይል የሚቀየርበት ዋና የሥራ አውታር ሆኖ እያገለገለ የሚገኝ ቁልፍ ስፍራ ነው። በስበት ኃይል በአሸንዳዎች ውስጥ ተጉዞ ከኃይል ማመንጫ ጣቢያው የደረሰው ውሃ ተርባይኑን ያንቀሳቅሰዋል። የተርባይኑ ሽክርክሪትም እምቅ ኃይልን ወይም ፖቴንሻል ኢነርጂን ወደ ሜካኒካል ኃይል ወይም ሜካኒካል ኢነርጂ የሚቀይር ሲሆን ከተርባይኑ አናት ላይ ያለው ጄኔሬተር ደግሞ የሜካኒካል ኃይሉን ወደ ኤሌክትሪክ ኃይል ይቀይረዋል። አጠቃላይ የጄኔሬተሩን ደህንነት የሚቆጣጠር ማሽን ገቨርነር ሲስተምም ተገጥሞለታል። በማያቋርጥ ሽክርክሪት ላይ ያሉት ተርባይኖች በሙቀት ብዛት ብልሽት እንዳይገጥማቸው ታስቦ ውሃውን ከታችኛው ክፍል እየሳበ ለተለያዩ ክፍሎች የሚያዳርስ የማቀዝቀዣ ስርዓትም ተገጥሞለታል። ሲስተማችን ኖርማሊ ካቀዘቀዘ በኋላ በዚህ ነው ወጥቶ የሚሄደው። ይሄ የኤር ኩለር ነው። ይሄኛው አፐር ጋይድ ቤሪንግ ነው። ይሄኛው ደግሞ ሎየር ጋይድ ቤሪንግ ነው። ይሄ ተርባይን ጋይድ ቤሪንግ ነው። እዚህ ላይ ጌጁ የሚያሳየው ፍሎው ሬቱ ነው፣ ገብቶ የሚገባውና የሚወጣው። የሚገባው ጌጅ እዛ ላይ አለ፣ ምን ያህል ውሃ ወደ ሲስተሙ እየገባ እንደሆነ። ይሄ ደግሞ ወጪው ነው የሚያሳየው። ስቴሽን ሰርቪስ በመባል የሚታወቀው የጣቢያው አገልግሎት ክፍልም ከጄኔሬተር ተመርቶ የሚመጣውን የኤሌክትሪክ ኃይል ዝቅ በማድረግ ለተለያዩ አገልግሎቶች እንዲውል የሚመጥን ሲሆን የወጪ ኃይል ስርዓት ወይም ኤግዚቴሽን ሲስተም ደግሞ በውስጡ በተገጠሙለት ካርዶችና ፊውዞች በአውቶማቲክ መንገድ ወጪ ኃይልን የሚቆጣጠር ቁልፍ ክፍል ነው። ስቴሽን ሰርቪስ ጥቅሙ 13.8 ኬቪ ቮልቴጅ ወስዶ ወደ 400 እና ወደ 230 ስቴፕ ዳውን በማድረግ ለኩሊንግ ፓምፖች፣ ለኮምፕሬሰሮች እንዲሁም ለላይቲንግ የምንጠቀመው ከዚህ ሰፕላይ ሶርስ ወስደን ነው። በኃይል ማመንጫ ጣቢያው ድንገተኛ የኃይል መቋረጥ ቢከሰት ጠቅላላ አቅማቸው 125 ቮልት የሚደርስ ብዛት ያላቸው ባትሪዎች ዘውትር በደጀንነት ተሰልፈው ይገኛሉ። ይህ ባትሪ ጥቅሙ በኢንተራፕሽን ጊዜ አሁን ለምሳሌ መብራት ይጠፋል። ቶታሊ ብላክአውት ሲሆን እዚህ ውስጥ የማይጠፉ ነገሮች አሉ። አሁን ለምሳሌ ፕሮቴክሽኖች አሉ፣ ኢመርጀንሲ ላይቶች አሉ፣ ፓናሎች አሉ። እነዛ ግድ ሰፕላይ ማግኘት አለባቸው። ለዛ ነው ከዚህ ባትሪ ነው ሰፕላይ የሚያገኙት ማለት ነው። የኃይል ማመንጫ ጣቢያውን እንቅስቃሴ የሚዘውሩት የመቆጣጠሪያ ክፍሉ ትጉሃን ሰራተኞች የሁሉንም ማሽኖች ደህንነት በንቃት ይከታተላሉ። ከተሰጠው ሴት በላይ ሲሆን አላርም ወደኛ በሲግናል በኩል በሴንሰሮች በኩል ሲግናል ወደኛ ይመጣል። አላርሙን በማየት እኛ ደግሞ ማስተካከል ያለብንን ነገር እናስተካክላለን ማለት ነው። ይሄኛው የሚያገለግለን ለትራንስፎርመራችን ፕሮቴክሽን ነው። ይሄኛው ደግሞ ለጄኔሬተር ፕሮቴክሽን ነው የሚያገለግለን ማለት ነው። የጣቢያው የጥገና ክፍል አባላትም ኃይል ማመንጫው ላይ ችግር እንዳይከሰትና እንከን እንዳይገጥመው ወቅታዊ ፍተሻ በማድረግ ደህንነቱን ይጠብቃሉ። የጄኔሬተሩ የሆነ ሊሚት አለ፣ ቴምፕሬቸሩ ማለት ነው።
ቴምፕሬቸሩ ከዛኛ ሊሚት በላይ ከሆነ ቪዥዋል ኢንስፔክት ይደረጋል። በስካዳ ሲስተም ይመጣል፣ አላርሞች ይመጣሉ። እሱን አይተን ለዚህ ነገር ምን ብናረግ ያኛ ቴምፕሬቸሩ ሃይ የሆነው ሬዲዩስ ይደረጋል ብለን በሜንቴናንስ ደረጃ እንሰራለን ማለት ነው። ለሌላ ለተርባይን እንደዚህ የዩኒቲዋ የዩኒስትሪ የኤግዛይት ሲስተም የሁሉም ፓርቶቹ የተለያየ ጊዜ የራሳችሁ ሜንቴናንስ አኑዋል ሜንቴናንስ ወይም ዊክሊ ሜንቴናንስ አላችሁ ማለት ነው። ከኃይል ማመንጫ ጣቢያው ተመርቶ የወጣው የኤሌክትሪክ ኃይል በትራንስፎርመር አማካኝነት ተመጥኖ ወደ ስርጭት ማዕከል ይላካል። ከዚህ ማዕከልም በሶስት አቅጣጫዎች ተከፍሎ ለማህበረሰቡ አገልግሎት እንዲሰጥ ይሰራጫል። 3 አውት ጎይንግ አለን። ወደ ገፈርሳሳ መከፋፈያ ጣቢያም ይገባል፣ ወደ ፍንጫቱም ይገባል፣ ከዛ ወደ ደብረ ማርቆስ የሚገቡ አውት ጎይንጎች አሉ። የፍንጫ ግድብ ትሩፋት የኤሌክትሪክ ኃይል ብቻ አልነበረም። በአካባቢው እየጨመረ የመጣውን የሰራተኞቹንና የቤተሰቦቻቸውን ቁጥር መሰረት አድርገው ስራ ለጀመሩት በርካታ የአገልግሎት ተቋማት መፈጠርና ለፍንጫ ከተማ መወለድም ምክንያቱ ይኸው ታሪካዊ ግድብ ነው። መጋሌ ፍንጫ ሁንዴፈምንሼ የፍንጫ ከተማ ምስረቷም ታሪኳም ከዚህ ከፍንጫ ግድብ ታሪክ ጋር ይያያዛል። የፍንጫ ግድብ ታሪክ ከ1963 ዓ.ም እስከ 1966 ዓ.ም ነበር። በዚህ ጊዜ ውስጥ ለግድብ ስራ ሲባል በተሰራው ካምፕ ውስጥ ሰራተኞች ይኖሩ ነበር። ከዚያም ከካምፑ ወደ መንደር ስታድግ ሰዎችም እየመጡ እዚህ መኖር ጀመሩ። በ1979 ዓ.ም ደግሞ ህጋዊ ሰውነት አገኘች። ይህ አጋጣሚም የሀገር ውስጥ አየር ማረፊያም እንዲኖራት አድርጓል። የአየር ማረፊያውም እስከ 1986 ዓ.ም አገልግሎት እየሰጠ ነበር። አሁን ግን ተቋርጧል። አመገሩ ዳበቴ ጅራ 134 ሜጋዋት ኃይል የማመንጨት አቅም ያለው የፍንጫ ኃይል ማመንጫ ጣቢያ ዛሬ ላይ 1173 ጊጋዋት የኤሌክትሪክ ኃይል በማምረት ለሀገር ኢኮኖሚ እድገት የበኩሉን እያበረከተ ይገኛል። ለምዕራቡ የሀገሪቱ ክፍል የኤሌክትሪክ ኃይልን በማዳረስ የአንበሳውን ድርሻ የሚይዘው ፍንጫ የታላቁ ህዳሴ ግድብ ግንባታ ያለምንም ኃይል መቆራረጥ እንዲካሄድ ሲያግዝ የቆየ ሲሆን ከተርባይኖቹ አልፎ በሚወጣው ውሃም በቅርቡ ለሚገኘው የፍንጫ ስኳር ፋብሪካ ግብዓት መሆን የቻለ ነው። ፍንጫ ኃይል ማመንጫ ጣቢያ ለሀገር አበርክቶ ትልቅ ነው። ህዳሴ ስታቢሊቲውን ጠብቆ እንዲሰራ በዚህ በምዕራብ በኩል ያለውን የኢነርጂ የዲማንዱን ነገር ሲስተም እንዲቋቋም በዚህ በኩል ያለውን ሎድ የሚሸከመው ፍንጫ ኃይል ማመንጫ ጣቢያ ነው። በዚህ ደረጃ ትልቅ ነው። የምዕራብ ሪጅኑን የግሪድ ሲስተማችንን ስታብል ለማድረግም እንደ ድርጅት የምንጠቀመው ይሄን ጣቢያ ነውና ትልቅ ጣቢያ ነው። በሰራው ልክ ያልተጠራ ያልተሞገዘ ጣቢያ ነው። ግድቡ የፈጠረው የፍንጫ ሐይቅ የጣቢያውን ምስረታ ተከትለው በዙሪያው ለተሰበሰቡ ነዋሪዎች የህልውና ዋስትና ሆኖ ቢቆይም የነዋሪዎቹ የዘውትር እንቅስቃሴ የደቀነበት ስጋት ግን ከውለታው በተቃራኒ ሆኖ ይስተዋላል። ይሄ ውሃ ድሮ ይጠበቅ ነበር። ለምን ደለል እንዳይሞላ ቆሻሻ እንዳይገባ ወደ ባህሩ አፈር እየሞላ ነው። 10 ሜትር እንኳን መራቅ አልተቻለም። በአሁኑ ሰዓት አጠገቡ ነው ሰው እያረሰ ውሃው እየጎደለ ነው። አሁን ሰው ውሃው ሞላና ነው እንደዚህ የሚፈሰው ይላል። አሁን እኔ ውሃውን አነባለሁ ጧትና ማታ እያነበብኩ ነው የማስተላልፈው። ምን ያህል ደለል እንዳለ አናውቅም። ውስጡ ደለል ሞልቶ ውሃው ከፍ ሊል ይችላል። ስለዚህ ይሄ መታየት ያለበት ነው። ሰዎች መመልከት ያለባቸው ነው። የሚመለከተው ክፍል እንዲያውቀው መደረግ ነው። የፍንጫ ግድብ የሀገር እድገት ካስማ ነው። ኃይል ማመንጫ ብቻ ሳይሆን የሀገር የልብ ምትም ነው። ኃይል ማመንጫ ጣቢያው ከሌሎች ኃይል ማመንጫ ጣቢያዎች ለየት የሚያደርጉ ፖይንቶች አሉት። አንደኛ ይሄ ጣቢያ ከ51 ዓመት በላይ ነው የሰራው። ከ51 ዓመት በላይ እየሰራም አሁን በፉል ካፓሲቲ በሙሉ አቅሙ እየጫነ የሚገኝ ኃይል ማመንጫ ነው ማለት ነው። ሶስቱም ዩኒቶች 33.5 ያለምንም ኤፊሽንሲ መውረድ እየሰሩ ነው ከ51 ዓመት በላይ ማለት ነው። ሌላኛው ፕሮጀክቱ መልቲ ፐርፐዝ ነው።
አንዱ ኤነርጂ ነው የሚያመርተው፣ ሁለተኛ የሸንኮራ አገዳ ልማት የሚውል ውሃ ወደዛ እንልካለን ማለት ነው። ይሄ ሁሉም ቦታ የምናገኘው መልክዓ ምድር አይደለም። የሚያምር ለማመንጨት ጄኔሬተሮቹ በሙሉ አቅማቸው እንዲያመርቱ የሚያደርግ መልክዓ ምድር ነው። ይህ የሀገር ወዳዶች አኩሪ ውጤት የፀሐይ ግባትን ተከትለው በማያንቀላፉት ተርባይኖቹ ኃይልን እያመነጨ ለሀገር ብልጽግናና ከፍታ የድርሻውን ማበርከቱን ቀጥሏል።